አልዓይኑ አይን የሚባለው ጥቃት ሐቁን አላህ ለው ካነ ሸይኡን ሳበቀል ቀደር ለሰበቀቱል ዐይን አላህ ውሳኔ የሚያልፍ የለም እንጂ የአላህን ውሳኔ እንዲሁም የሚቀድም ነገር ቢኖር ኑሮ አይን ይሁን ነበር። ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታ አለ። በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎት አያውቅም። ሰዎች በአግርሞት ሲያዩ አሊያም ሐሲዶች በምቀኝነት ሲያዩ ወሚን ሸሪ ሐሲዲን ኢዛ ሐሰድ አይን አላሉ ነቢዩ ዓለይሂ ሰላቱ ወሰላም። ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው። ራሱን አልጠበቀም። በቁርአኑ በሐዲስ በአዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥ? ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። የሂሻም ወንድም ወጣት ነው፣ ቆንጆ ነው፣ ንጉስ ነው፣ ኸሊፋም። ያኔ ይሄ ወጣት ንጉስ ሆነ፣ የአባቱ ስልጣን። ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነበር። በራሱን ተገራ። ያ ሱለይማን አንተ ሻቡን መሊካ፣ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም። ሱለይማን ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አዩአት። ጠሯቸው። እቺ ልጅ የሰው አይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ያ ቡነየ ልጆቼ ላ ተድኹሉ ሚን ባብን ዋሂድ፣ በአንድ በር ግር ብላችሁ አትግቡ። ዑስባ ናቸው፣ ጭፍራ ናቸው፣ የነቢይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ትስባል። ተበታተናችሁ ግቡ። በርግጥ ከአላህ ውሳኔን ያላድናችሁ፣ ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ከሶሻል ሚዲያ ራሳችን እንገድበው። ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አሉ። ትንሽ ያዘው ውጤትህ ይናገር። ስታስመርቅ ጥራት በጣም ለቅርብ አሊያም ለምታምናቸው ሰው ካልሆነ አጃን ሁሉ አትናገር። ነቢዩ ዓለይሂ ሰላቱ ወሰላም እስተዒኑ ፊ ቀዳኢል ሐዋኢጅ ቢልኪትማን፣ ሐጃዎቻችሁ ጥግ እስኪደርስ ደብቁት፣ ለሁሉ ሰው አታውጡ። ሊአነ ኩሉ ዚ ኒዕመትን መሕሱድ፣ ባለጸጋ ሁሉ ሐሲድ አያጣውም። አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እስልምና መስመር አለ። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። ቤትህን በቁርአን እጀብ፣ በዚክር እጀብ።